ገባሽ? ሲነት ችግር ውስጥ ናል። ስለዚህ ተስማምተን ናውን ነገር ብናስወግደው ምን ይመስልሻል? ቆይ የሰማሽው ነገር አለ? አውቃለሁ። ሊዱ ያለችው ከናኦል ጋር ነው። ምን ነገር አውቃለሁ። ናኦል እንደምታውቂ ያውቃል? አዎ በደንብ ያውቃል። ይገባል። ናኦልን በደንብ ያወቅሻል መሰለኝ። በጊዜ ወስዶ ለባለ ሀብት ይሸጠናል። እምቢ ካለን ደግሞ ያስገድለናል። እና ሊዱን ለባለ ሀብት ትሸጧታል ያልሽ? ምናልባት አዎ። እሱ የማያደርገው ነገር የለም። የሆነ ጊዜ ላይ ከትምህርት ቤታችን የሆነች ልጅ ጠፍታ እስካሁን ድረስ አልተገኘችም። ኧረ በእናትህ ማን እንዲያመሰግነኝ ነው ማሽቃብጠው? እሺ እና ምን ማድረግ ነው ያለብን? በቃ መጥፋት ከዚህ ቦታ ሲያወራኝ እንጂ ይኸውልህ እኛ ባሰብንላቸው ልክ እነሱ አያስቡልን። ማንም እንዲያመሰግነኝ ጠብቄ አላውቅም። አንተማ የሆነ የምታሽቃብጠው ነገር አለ። ለምን አንደኛ ጥገኝነት ጠይቀህ እዛው አትኖርም? ከአደይ ጋር ከሆነ እንኳን ጥገኝነት ለምን ዘበኛ አልነት እና ፍቅርን ጠይቄ ልሄድ አይደለ? አንተ ያልተነካ ገለግል ያውቃል ስብር የምትሆን ይህን ሁላ ነገር ውስጥ እስክትገባ ድረስ አትጠብቅም ነበር። በቃ ሊዱን ያገታት ልጅ ናኦል በሷ አልበቃ ብሎት ጭራሽ አደይንም አንጥቶ ጨመራት። ከሊዱ ጋር አንድ ቤት አስቀምጦ አሳልፎ ለአረቡ እንደሚሰጣቸው ነገራቸው። እባክህ የሚቆጭህን ነገር አታድርግ፣ ያመጣኸኝ እኮ ሊዱን ነይ እያት እናምጣት ብለህ ነው። ለምንድነው እንደዚህ የተሳሳተ ነገር የምትሰራው ብላ አስጠነቀቀችው። እሱ ግን የወሰንኩት ስለሆነ ምንም ማድረግ አይቻልም፣ እዛ ከሄድሽ ግን አመልሽን እንድታስተካኪ እንዳታስቸግሩም ብሎ እነግሯታል። ገንዘብ ከሆነ ፈልገው ወንድሜ ይሰጥሃል፣ እባክህ ከዚህ ልቀቀኝ ሊሄድም ስትል ሊዲያ መልሳለታለች። ደመቀና ንጉሱ መንገድ ላይ ተቀምጠው እስካሁን ፈለግናቸው፣ ከእንግዲህ በኋላ የራሳቸው ጉዳይ ራሳቸው ይፈልጉ ብሎ ደመቀ ለንጉሱ ይነግራል። እስካሁን ድረስ ለፍተን እንዴት ነው በመጨረሻ እንደዚህ የምናደርገው ብሎ ይነግረዋል። አላውቅም ከዚህ አካባቢ ጥፍት እልም ማለት ነው የምፈልገው ብሎ ደመቀ ለንጉሱ መለሰለት። ባርኮቴና ዴፍ በጣም ተናደዋል። ፍቅርን የዚህ ስራ አንቺም ካለሽበት ልሻለሁ ብለው ሁለቱም አስጠነቀቋል። ፍቅር እየተርበተበተች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 50 በዛሬው ክፍል ላይ እንግዲህ ቢሎ ይዞ ትንፍሽ ብቴ እገልሻለሁ ብሏል። ምንም ነገር እንዳትናገር እያስጠነቀቃት ነበር። ከኋላ ደመቀና ንጉሱ እሱን እየተከተሉት ነበር። እሱም እየተገለማመጠ በጣም ፈርቶ ነበር። ደመቀና ንጉሱ የታባቱ ወሰዳት ይኸው ተከትለን ፈለግ ነው የት አድርጓት ይሆን እያለ ደመቀ በጣም ይናደዳል። እስካሁን ፈልገናል፣ ከእንግዲህ በኋላ ራሳቸው ፈልገው ይድረሱበት፣ እኛ ፈለግንም አልፈለግንም እኛን ከመጠርጠር ወደ ኋላ አይሉም ብሎ ደመቀ ለንጉሱ ሲነግረው ቢጠረጥሩንም ይጠርጥሩን፣ ካሁን በፊት ሁለቱን ያገት ነው እኛ ስለሆንን ነው ብሎ ለደመቀ ይመልስለታል። አንተ ምንድነው የምታሽቃብጠው? ያፈቀርከው አደይ ነው ወይስ ሊዲያን ነው ብሎ ይነግረዋል። እኔ አደይ እንዳታስብና እሷ ስትጨነቅ ማየት ስለማልፈልግ ነው እንጂ እሷን መቼ አፈቀርኳት ብሎ ለደመቀ ይመልስለታል። እሺ እንደዚያ ከሆነ አንድነት ጥገኝነት እጠይቀን ለምን ሄደህ እዛ አትቀመጥም ብሎ ለሱ ይነግሯል። ወይም ፍቅርን እጠይቄ ልዳር ሆይ ብሎ ለንጉሱ ሲመልስለት ያልተያዘ ግልግል ያውቃል፣ አንተ ትቀልዳለህ፣ እንዴት አድርጌ ነው አደይን የምረሳት ብሎ ለሱ ይመልስለታል። እስካሁን ፈልጊያለሁ፣ የራሳቸው ጉዳይ፣ አንድ እውነት ግን እንዳውቁልኝ የምፈልገው እኔ እንዳይ አይደለሁና እኔን እንዳይጠረጥሩኝ ነው ብሎ ጥሎት ይሄዳል። ቤዛ ወደ ፍቅር ጋር እትገባና አንቺና ናኦል እንዴት ነው የተዋወቃችሁት ብላ ለሷ ጥያቄ ትጠይቃታለች። ያው ጓደኛዬ ነው ብላ ትነግራታለች። እኔ ግን ሳስበው የኔና የአንቺም ችግር እኩል ተመሳሳይ ይመስለኛል። ለብቻ የምችለው ነገር አይደለም፣ ሁለታችንም የጋራ እንሆንና የሱን ነገር እናስወግደው ስትል ለፍቅር ትነግራታለች። እሱ በጣም ከባድ ሰው ነው፣ አታውቂውም ማለት ነው። አሳልፎ ለባለ ሀብታም ይሰጠናል፣ እምቢ ካልነው ደግሞ ይገለናል ስትል ለሷ ትመልስላታለች። ግን እዚህ ጋር አንቺ የምታውቂው ነገር አለ ወይም ብላ ፍቅር ትጠይቃታለች። ሁሉንም ነገር እኔ አውቃለሁ ብላ ቤዛ ትመልስላታለች። እና አሳልፎ ሰጥቷታል ማለት ነው ሊዲያን ብላ ስትጠይቃት ለፍቅር እኔም እንደዛ ነው የሚመስለኝ ብላ ትነግራታለች። እሺ ሞታ ይሆን እንዴ ብላ ስትጠይቃት እንግዲህ እዚህ ጋር ቤዛ እውነቱን ስለምታውቅ መረጃም ይዛለችና ያንን መረጃ ታሰማታለች ለፍቅር። እንደዚህማ ከሆነ በጣም አሳልፈን እሱን ማስያዝ አለብን፣ ይሄንን ለባርኮትና ለዴቭ ማሰማት አለብን፣ ጥሩ መረጃ ይዘሻለም ብላ ለሷ ትነግራታለች። ቀጥታ ለባርኮቴ ስልክ ትደውልለታለች። ባርኮቴና ዴቭ ውጭ ላይ ተቀምጠው ምን አዲስ ነገር አለ ብሎ ዴቭ ለባርኮቴ ይነግሯል። እንደ ነበረ ነው፣ ምንም አዲስ ነገር የለም እያለ እያወራ ቤዛ ስትደውልለት ለምን በስልክ አትነግሪኝም ያለውን ነገር ብሎ ለቤዛ ሲጠይቃት ቤዛ ደግሞ ወደ ቤት እንዲመጣ ነው የፈለገችው። ባርኮቴ ወደ ቤት ከመጣ በኋላ የእሱ
እሷ የፈለገችውን ነገር የጠረጠረችውን ናኦልን አሳልፋ ለሱ መናገር ነበረ። ግን እህትህ ናት እንደሚከፋ አውቃለሁ። የፍቅር እጅ እዚህ ውስጥ ካለበት እኔ አልቷትም አሳልፌ ነው የምሰጣት ብሎ ለባርኮት ይነግሯል። እኔም የእሷ እጅ ካለበት በውሳኔ እስማማለሁ ብሎ ለዴቭ ይመልስለታል። እንግዲህ እዚህ ጋር ሁለቱ የጠረጠሩት ናኦልን እንደሆነ ለዴቭ ይነግራል። እንዴት እሱን ሊጠረጥሩት ቻሉ ብሎም ዴቭ ይናገራል። ቀጥታ ወደ ቤት ይመጣል። ሊዲያ እየለመነችው ትገኛለች። የምትፈልገውን ያክልም ገንዘብ ከሆነ የምትፈልገው ዴቭ ይሰጥሃል፣ እባክህ በእናትህ ይዣለሁ ልቀቀኝ ከዚህ ቤት እያለች በጣም ስትለምነው እሱ ለምን እንዳገታት ከመጀመሪያው እስከ መጨረሻው ያስረዳታል። እናቱ ታማበት ለእናቱ የሕክምና ወጪ ለመሸፈን ስትል የእሱ ፍቅረኛ ከአረብ ጋር እንደጀመረች ይህንን ሁሉ ለእሷ ያስረዳታል። እና እሷ አሁን እሱ ጋር ነው ያለችው። እሷን ማግኘት ስለምፈልግ ነው እናንተን አሳልፌ የምሰጣችሁ ከኮሌጅ አካባቢ 30 ሴቶችን ለእሱ ሰጥቻለሁ ብሎ ይላታል። ቆይ እኔ የምለው በጣም ጨካኝ ነው። 30 ሴቶችን ወስዶ ምን ሊያደርጋቸው ነው ብላ ትነግረዋለች። አይ እሱ ደላላ ነው ለሌላ ሊያከፋፍላቸው ነው ብሎ ይመልስላታል ማለት ነው። በእናትህ እና ታዲያኔ እንደዚህ ለምን ታደርጋለህ? የእሷን ለማዳን ብለህ እኔ መስዋዕት መክፈል አለብህ ወይም ብላ ትነግረዋለች። እንግዲህ የወሰንኩት ውሳኔ ስለሆነ ምንም ማድረግ አልችልም ብላ ይመልስላታል እሱ። ቆይማ ለምንድን ነው እንደዚህ አይነት ስራ የምትሰራው? እንዴትስ ይህን ስራ አመጣኸው ብላ በደንብ ትጠይቀዋለች። ያቺ የእሱ ፍቅረኛውን ለምን እንደዚህ አይነት ስራ ትሰሪያለሽ ብሎ እዛ ኮሌጅ አካባቢ ሁልጊዜ ሲመታትና ሲደበድባት ፍቅር ቀርጸው ፍቅርን እዛ ቤት ከመጣ በኋላ የእሷ መል የተቀየረበት ፍቅርም ተናግራለችና ያንን መረጃ እሷ ስለያዘችበት ነው በዚህ ቦታ ላይ መያዝ የፈለግኩት ፍቅር ነበር፣ ግን አንቺ ደግሞ በውሳኔ ቶሎ ተስማማሽ ብሎ ለእሷ ይነግራታል። እኔ ምንም በማላውቀው ጉዳይ እንዴት እኔን አሳልፈ ትሰጠኛለህ? በዚህስ ጉዳይ ፍቅር አለችበት ወይ ብላ ስትጠይቀው ፍቅር የለችበትም፣ ግን ያንን ቪዲዮ ይዛብኛለች አሳልፋ ልትሰጥብኝ ነበር። የምወዳትና የማፈቅራት ልጅ ለእኔ ብላ ብዙ ዋጋ የከፈለችልኝ ልጅ እሷን ማግኘት ስለምፈልግ ነው እናንተን የምሰጣችሁ ብሎ ለእሷ ይነግራታል። በጣም ታዝንበታለች። እንዴት እንደዚህ ታደርጋለህ? እሷን ለማግኘት ብለህ እኛን እንዴት አሳልፈ ትሰጣለህ? እባክህ ልለምንህ እያለችው ስትለምነው እሱ ግን በጭራሽ ምንም ሊገባው አልቻለም። የወሰንኩት ነው አለ። ባርኮት እና ዴቭ ወደ ቤት ከመጡ በኋላ የጠየቋቸው ጥያቄ ቤቱ ጭር ብሏል፣ ምንም የለም ብሏል። ከዛ በፊት ቤት እየጠረገች የአደይ ያ ጦልጧላ የሆነ ልጅ ወደ ሳሎን ሲሄድ እሷን ያገኛታል። እሷ ደግሞ ጠርጥረዋለች። እንዴት ነው የጠረጠረችው? ስልክ ሲያወሩ ሁሉንም ሚስጥር በርጋር ቆማ አዳምጣለችና በጣም ደነገጠች። እቤት ማንም የለም ወይ በማለትም ይጠይቃታል። እሷ አሉ የሉም እያለች በጣም እየተርበተበተች ነበርና ስልክ ለማውራት ካጠገቧ ሲሄድላት ሮጣ ትሄድና እገባበት ክላስ እሱ ላይ ትዘጋበታለች። ክፈቺ እባክሽ ብሎ ይነግራታል። እውነቱን ካልተናገርክና የት እንዳደረካት ሊዱን ካላመጣሃት አትወጣትም፣ ለፖሊስ ነው አሳልፈን የምንሰጥህ እያለችው ስትነግረው እሱ ደግሞ እኔ ካልደረስኩላት ሊዲያን ይገሏታል፣ እባክሽ ክፈችልኝና ልሄድ፣ ካላመንሽኝ ነይ አብረን እንሄድና እናንጣት ብሎ ለሷ ይላታል። እሺ እንደዛ ካሰብክ ብላ እሷም ተከትለው ስትሄድ አብሮ እዛ ከደባለቃት በኋላ እሰይ መጣሽልኝ ብላ ሊዲያ ትደሰታለች። አብረው እንደሆኑ ያሰበውን ሀሳብ ሲነግራቸው በጣም ትናደዳለች። እዚህ ያመጣኝ ሊዱን እናምጣት ብለህ አይደለም ወይ? እንዴት እንደዚህ ታደርገኛለህ? የሚቆጭህን ነገር እንዳታደርግ ብላ እያስጠነቀቀችው ስትነግረው እሱ ደግሞ በወሰነው ውሳኔ ላይ ምንም አይነት ምሕረት እንደማያደርግላቸው ይነግራቸዋል። ተነሽና ታጠቢ በኋላ ይመጣል በማለት ለሷ ይነግራታል። ግን እንዳታስቸግሪው እያለ ለሷ ይነግራታል። በጣም ነው የተናደደችው። እኔንም እሷንም አሳልፈን እንደዚህ አይነት ርካሽ ቦታ ላይ ለምን ትወስደናለህ? በማለትም በጣም ሊዲያም ሆነ ይችኛዋ ትናደዳለች። በጣም ፍቅር ተንኮለኛዋ ማንን ወደ ደመቀ ጋር እየሄዱ ከባርኮቴ ሚስት ጋር እሱ ሲፎግራት ስራ ፈት መንገድ ልቀቅልኝ ብላ ትለዋለች። መንገድ እዚህ ላይ ከምትዘጋ ለምን ሄዳችሁ ሊዱን አታመጧትም? ወንድ ከሆናችሁ ስትል ትነግረዋለች። አንቺ እኔ ናፍቄሻለሁ ማለት ነው፣ እንደናፈቅኩሽ ያስታውቅብሻል እያለ ለእሷ ሲነግራት እኔ ነኝ ወይ አንተን የምናፍቀው እያለችም ለሱ ትነግረዋለች። ከምን አይነት ሰዎች ጋር ነው ያመጣሽኝ ብላ የባርኮቴ ሚስት ስትቆናደፍ፣ ይቺ ደግሞ ምን ትመስላለች
ባህር ዛፍ በማለት ለእሷ ሲመልስላት አንተ የሆነ ችግኝ ብላ ደግሞ እሷም ትመልስለታለች። በዝነ አጮልሻለሁ ብሎ በጣም ይናደዳል። በኋላ ሁለቱም ጥለው ይሄዳሉ። ቆይ እኔ የምለው ከዚች ጋር ምን አይነት ጓደኛሽ ናት? ምንሽ ናት ደግሞ እቺ ብሎ ለፍቅር ሲጠይቃት የባርኮቴ ፍቅረኛ ናት ብላ ትነግሯለች። እሱ ደግሞ ስንት ፍቅረኛ ነው ያለው? በባለፈው ከአደይ ጋር አይቸው የለም ወይ ብሎ ሲናገር የኔ ወንድም ነው ወይ እንደዚህ የሚያደርገው ብላ ለእነሱ ትናገራለች። የባርኮት ሚስት ወደ ኪችን ትገባና አንቺ ዝርክርክ የሰውን ባል ለምን ታማግጫለሽ ብላ እሷን ስትላት አደይን እኔ የማንን ባል አማገጥኩኝ? እኔ እስከ ዛሬ ያከበርኩሽ የባርኮቴ ሚስት ስለሆንሽ ነው ብዬ ነው እንጂ እሱም ብዬ ነው እንጂ ላንቺ ምላሽ አጥቼልሽ አይደለም ስትል ለሷ ትነግራታለች። ቆይ ላንቺ የልብ እየሰጠሽ ማን ነው እንደዚህ ያጠገበሽ ብላ ስትናገር ፍቅር እሷን እየጠራቻት ወደ ኪችን ስትገባ ይቺን ሰራተኛሽ ጠገበች ብላ ትነግራታለች። እሷን ያጠገባት ባርኮቴና ዴቭ ናቸው ስትል እንዲሁም ልክ ልኳን ስጫትም ብላ ለፍቅር ትነግራታለች። እንደምታደርጋትምና በእሷም ላይ ተንኮል እንደምትፈጽምም ተመልስላታለች። በዛም ትደሰታለች። ለምለም ወደዛ ቤት ስትመጣ ሰላምታ ታቀረበች በኋላ ቤት አደይ የለችም። አደይ የት ሄዳ ነው ብላ ወደ ክላሷም ገብታ ስትፈልጋት የለችም። ፍቅር ስትጠየቅ እኔ የራሳችሁ ጉዳይ ምንም የሚያገባኝ ነገር የለም አላየኋትም፣ ክላሷ ተጋድማ ይሆናል ሂጂና ፈልጊያት ብላ ለለምለም ትመልስላታለች። ባርኮት የሚጠይቃታል፣ የምትመልሰው መልስ የላትም። ዴቭም ይናደዳል። እሺ ደግሞ የት ሄደ? እቤት መጥቶ ነበር ወይ? እቤት መጥቶ ነበር ማለት ነው። እና ወይኔ እህቴ እያለ ዳግመኛ ደግሞ ችኛዋ ስለተጨመረችበት በጣም ተናደዋል። በመጨረሻ ተነሽና ታጠቢ፣ ልብስሽን ቀይሪ ብሎ የሷን ልብስ ይወረውርባታል። ወደ አደይ እንደማትሄድ ታስጠነቅቋለች። እዛ ሄደሽ ግን እንዳታስቸግሪ አመልሽን አስተካክሊም ብሎ ለሷ ይነግራታል። ተው ግን አሳልፈህ አትስጠን፣ ተው ይቆሽሃል፣ ተው እንደዚህ አይነት ቆሻሻ ቦታ አታውለንም ስትል ተነግሯለች ሊዲያ። እሱ ግን የወሰንኩት ሁለቱን አዘጋጅቼልሃለሁ የብሌንን ድምፅ አሰማኝ ብሎ ስልክ ደውሎ ያናግራል። ሁለቱም እዚህ ጋር በጣም ተናደዋል። ምክንያቱም እንዴት እንደዚህ አይነት ቦታ ላይ ትወስደናለህ? ያመጣኸኝም እንደዚህ ብለኸኝ አይደለም፣ ምን አይነት ልጅ ነህ እያለችው በጣም እየሰደበችው ነው። ሁለቱም በጣም ተናደዋል። እንግዲህ በቀጣዩ ክፍል ምን እንደሚገጥማቸው የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።